ተወዳጁ አርቲስት መሰረት መብራቴ በህይወቷ ከ40 ዓመታት በላይ ረጅም ጥበቃ በኋላ እነሆ የሴት ልጅ እናት መሆኗን እየተነገረ ይገኛል። ከ30 ዓመቷ በኋላ ወደ ትዳር የገባችውና ለዘመናት ልጅ ለማግኘት ስትመኝ የነበረችው ይህች ድንቅ አርቲስት አሁን ላይ ህልሟ ስለመሳካቱ በርካታ መረጃዎች እየወጡ ነው። ለመሆኑ አርቲስቷ በህክምና ታግዛ የገዛ ልጇን ወለደች ወይስ በጉዲፈቻ ነው? ዛሬ እውነታውን ይዘንላችሁ ቀርበናል። አብራችሁ ቆዩ። ተወዳጁ አርቲስት መሰረት መብራቴ በህይወቷ ከ40 ዓመታት ረጅም ጥበቃ በኋላ እነሆ የሴት ልጅ መሆኗ እየተነገረ ይገኛል። ከ30 ዓመት በኋላ ወደ ትዳር የገባችውና ለዘመናት ልጅ ለማግኘት ስትመኝ የነበረችው ይህች ድንቅ አርቲስት አሁን ላይ ህልሟ ስለመሳካቱ በርካታ መረጃዎች እየወጡ ነው። ለመሆኑ አርቲስቷ በህክምና ታግዛ የገዛ ልጇን ወለደች ወይስ በጉዲፈቻ? ዛሬ እውነታውን ይዘንላችሁ ቀርበናል። አብራችሁን ቆዩ። አርቲስት መሰረት መብራቴን በቅርብ የሚያውቋት ሰዎች እንደሚገልጹት በአጋጠማት የተፈጥሮ ምክንያት ልጅ ለማግኘት ለረጅም ዓመታት ስትመኝና ስትጸልይ ቆይታለች። በትዳሯ እጅግ ደስተኛ ብትሆንም ልጅ ማፍራትና ዘሯን የሚተካ አካል ባለማግኘቷ በውስጧ ትልቅ ጠባሳ ጥሎ ማለፉን የቅርብ ሰዎቿ ያውጋሉ። ነገር ግን መሰረት ይህንን የውስጥ ስብራትና ለልጅ ያላትን ጥልቅ ፍቅር ወደ በጎ አድራጎት ቀየረችው። በልብ በሽታ የሚሰቃዩ ህጻናትን በመሰብሰብ የበጎ አድራጎት ማህበርን አቋቋመች። ገንዘቧን፣ ንብረቷን፣ ሙሉ ጊዜዋን ለእነዚህ ህጻናት በመስጠት እንደ ራሷ ልጅ በፍቅር አሳደገቻቸው። ጉዳዩ በስፋት በሚዲያ ባይወራለትም ምክንያቱም እሷ ስራዋ እንዲወራላት አትፈልግም። መሰረት መብራቴ የብዙ ሺህ ህጻናት ነፍስ ከሞት የታደገች ታላቅ እናት ናት። ታዲያ ብዙዎች አርቲስት መሰረት መቼ ነው የራስሽ ልጅ የምታቅፊው የሚል ጥያቄ በተደጋጋሚ ቢያነሱባትም አርቲስቷ በከፍተኛ የስነ ልቦና ስብራት ውስጥና ለዚህ ምላሽ አልነበራትም። አርቲስት መሰረት መብራቴ ወደ ትዳር ዓለም ለመግባት እጅጉን የቆየች ሲሆን የእጅጋየሁ ሽባባውና የሶፊያ ሽባባው ታላቅ ወንድምን እንዳገባች ይታወሳል። እጅጉኑ የሚወዳት ወንድ አግብታ በትዳሯ ጥሩ እንክብካቤ ብታገኝም ልጅ አለማፍራቷ ግን በትዳር ህይወቷ ውስጥ ሁሌ የሚያሳዝናት ትልቅ ጉዳይ ነበር። ባለፉት ዓመታት ከባለቤቷ ጋር ያላትን ፎቶዎች በማህበራዊ ሚዲያ ላይ ለመልቀቋን ተከትሎ ብዙዎች ምናልባት ተለያይተው ይሆን የሚሉ ጥያቄዎችን አንስተው ነበር። ነገር ግን አርቲስቷ አሁንም ከባለቤቷ ጋር በአንድነትና በፍቅር እየኖረች መሆኑን ታማኝ መረጃዎች ያረጋግጣሉ። ነገር ግን ከሰሞኑ በኢንስታግራም ገጿ ላይ ከአንዲት ውብ ህፃን ልጅ ጋር በተደጋጋሚ የለቀቀቻቸው ፎቶዎች መሰረት መብራቴ በመጨረሻ የልጅ እናት ሆናለች የሚለው ወሬ እውነት እያደረገው ነው። በአሁኑ ዘመን ከ30 እና ከ40 ዓመታት በኋላ በቴክኖሎጂ ታግዘው የሚወልዱ እናቶች ቁጥር በርከት ብሏል። ብር ካለ በሰማይ መንገድ አለ እንደሚባለው ለዘመናት ልጅ አጥተው የተንከራተቱት እናቶች በሳይንስና በፈጣሪ እርዳታ የልጅ እናት ሲሆኑ እያየን ነው። መሰረትም በትላልቅ ዶክተሮች ክትትል ስታደርግ ቆይታ እንደነበር የሚታወስ ሲሆን በዚህ ቴክኖሎጂ አማራጭ ወልዳለች የሚሉ ሰዎች አሉ። በሌላ በኩል ደግሞ መሰረት ጊዜዋን ከህፃናት ማሳደጊያ ጋር ስታሳልፍ ስለነበረ አንዲት የሴት ልጅ በጉዲፈቻ ወስዳ የግሉ አድርጋ እያሳደገች እንደሆነ የሚናገሩም አልጠፉም። ጉዳዩ ወልደውም ይሁን በጉዲፈቻ መወለድ ቋንቋ ነው እንደሚባለው ያቺ ህፃን ልጅ መሰረት መብራቴ ቤት በመግባቷ እጅግ እድለኛ ናት። እንደ መሰረት ያለች ቆንጆ፣ ደርባባ፣ አስተዋይና ውስጧ የሚያምር እናት ማግኘት እጅግ ትልቅ መታደል ነው። መሰረት በሚዲያ ወጥታ ኑሯን፣ ሀብቷንና ዝናዋን ማሳየት የማትፈልግ ሴት ስትሆን በተደጋጋሚ በሰይፉ ፋንታው ፕሮግራም ላይ በተለያዩ ትልልቅ ቲቪዎች ላይ እንድትቀርብ በሚሊዮን የሚቆጠር ገንዘብ ቢቀርብላትም ልትታይ አልቻለችም። ያደረገችውን ታላቅ የበጎ አድራጎት ስራ እንኳን በሚዲያ እንዲነገርላት አትፈልግም። ዝና የማይደንቃት ቀድማ በኢትዮጵያ ህዝብ ልብ ውስጥ የነገሰች ድንቅ ሴት ናት። ያም ሆነ ይህች ተወዳጅ አርቲስታችን ዛሬ ላይ የልጅ እናት ሆና በመገኘቷ ሁላችንም ደስ ብሎናል። እንኳን ደስ ያለሽ ልንላት እንወዳለን። እናንተስ ውድ ተመልካቾቻችን ስለ አርቲስት መሰረት መብራቴ የልጅ እናት መሆን ያላችሁን ደስታና ሀሳብ በኮሜንት አጋሩን። ቪዲዮን ከወደዳችሁት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ አዳዲስ መረጃዎችን እንመለሳለን። ቸር ቆዩ። ይህች ዝነኛዋ አርቲስት መሰረት መብራቴ ተውናባቸው ዝናና ክብርን ካስገኙላት በርካታ ፊልሞቿ መሃል እነዚህ ይጠቀሳሉ። ጉዲፈቻ፣ ሂሮሺማ፣ ንጉስ ነው ሰናይ፣ ቫኬሽን ፍሮም አሜሪካ እንዲሁም ደግሞ ሌሎች የመሳሰሉት ፊልሞች በርካታ ዝናን ያስገኙላት ፊልሞቿ ናቸው ማለት ነው። እንደ ፈረንጆቹ አቆጣጠር በ2000 ዓ.ም የሰራችው ጉዲፈቻ የተሰኘው ፊልሟ ነበር ከብዙ ህዝብ ጋር ያስተዋወቃት። ከዚህም በመቀጠል በፈረንጆቹ 2008 እና 2006 ላይ 2 ፊልሞችን በተከታታይ በመስራት ወደ ፊልሙ ዓለም የተቀላቀለችው። ሌላኛው ስለ አርቲስቷ ሲነሳ አነጋጋሪው ነገር የእድሜዋና የፊቷ ገጽታ አብሮ የማይሄድ በመሆኑ ነበር። እንደሚታወቀው ይህች አርቲስት በ1961 ዓ.ም የተወለደች ቢሆንም የፊቷ ገጽታ እድሜዋ አይደለም እየተባለ ብዙዎች ይነጋገሩበታል። ብዙ ነገር ሲወራ መስማት የተለመደ ነገር ነበር። ይህም ሆነ ያ ግን የአርቲስቷ እድሜ ነው የተባለው ቁጥርና የፊቷ ገጽታ ግን አንድ እንዳይደለ ሁላችንም መመስከር የምንችለው ነገር ነው። ውድ የዚህ ቻናል ቤተሰቦቻችን
አርቲስቶችን በተመለከተ እውነተኛ መረጃዎች የሚያቀርበው ቻናላችን በዚህም ስለ መሰረት መብራቴ አዲስና በጣም ደስ የሚል የምስራቾችን እስከ ቪዲዮ መጨረሻ ድረስ አብራችሁን ብትቆዩ እንደምታደምጡ እንነግራለን ማለት ነው። የበጎ ስራ አምባሳደሯ አርቲስት መሰረት መብራቴ ከእናቷ ከወይዘሮ ገነት ሲሳይና ከአቶ መብራቴ በመሃል ካሳንችስ አካባቢ በመወለዷ በዳግማዊ ምኒልክ ትምህርት ቤት የመጀመሪያ ደረጃ ትምህርቷን ያጠናቀቀች ሲሆን ከክርስትና ጀምሮ ከበዓታ ማርያም ቤተክርስቲያን እንዳልተለየች የምትናገረው መሲ በዓታ ማርያም ቤተክርስቲያን የሰንበት ተማሪ ሆና በስነ ጽሁፍ በትወናና በዝማሬ አገልግላለች። አሁንም ቢሆን በቋሚነት ባይሆንም በዓታ ማርያም ግቢን አትጠፋም። በትምህርቷ ጎበዝ የነበረችው መሲ የመጀመሪያዋ ስራ በሆነው የሻማ አምባ ድራማ ላይ በመስራት ሲሆን የመጀመሪያ የኪነ ጥበቡን ዓለም የተቀላቀለችው ያኔ ነበር። ፊልሙም በ1986 ነበረ ለህዝብ በይፋ የቀረበው። የድራማው አዘጋጅ ዳንኤል መሲ በአንድ ቤተክርስቲያን ላይ ካያት በኋላ ይህንን ገጸ ባህሪ ይቺ ልጅ ብትጫወተው ብሎ በማሰብ ፊልሙ ላይ ሊጋብዛት ችሏል ማለት ነው። ቀድሞ ፊልሙ ላይ የሚነሳው የመሰረት መብራቴ ሲን ነው። ከዚህ በኋላ ብዙ ፊልሞችን ሰርታለች። ብዙዎቻችን ገመና ቁጥር 1 እና ቁጥር 2 ተከታታይ ድራማ ላይ እናውቃታለን። በወቅቱ እንዲሁም አሁን ድረስ የሚታወስ ድንቅ ድራማ ነበረ። ከገመና በኋላ በቀናት መካከል ከሚለው ድራማ ላይ የፍቅር ሽሚያ፣ ዳግማዊት፣ ሂሮሺማ፣ የሞሪያ ምድር፣ ጉዲፈቻ እንዲሁም ዜማ ህይወት የተሰኙ ተወዳጇ አርቲስት መሰረት መብራቴ በህይወቷ ከ40 ዓመታት ረጅም ጥበቃ በኋላ እነሆ የሴት ልጅ መሆኗ እየተነገረ ይገኛል። ከ30 ዓመት በኋላ ወደ ትዳር የገባችውና ለዘመናት ልጅ ለማግኘት ስትመኝ የነበረችው ይህች ድንቅ አርቲስት አሁን ላይ ህልሟ ስለመሳካቱ በርካታ መረጃዎች እየወጡ ነው። ለመሆኑ አርቲስቷ በህክምና ታግዛ የገዛ ልጇን ወለደች ወይስ በጉዲፈቻ? ዛሬ እውነታውን ይዘንላችሁ ቀርበናል። አብራችሁን ቆዩ። አርቲስት መሰረት መብራቴን በቅርብ የሚያውቋት ሰዎች እንደሚገልጹት በአጋጠማት የተፈጥሮ ምክንያት ልጅ ለማግኘት ለረጅም ዓመታት ስትመኝና ስትጸልይ ቆይታለች። በትዳሯ እጅግ ደስተኛ ብትሆንም ልጅ ማፍራትና ዘሯን የሚተካ አካል ባለማግኘቷ በውስጧ ትልቅ ጠባሳ ጥሎ ማለፉን የቅርብ ሰዎቿ ያውጋሉ። ነገር ግን መሰረት ይህንን የውስጥ ስብራትና ለልጅ ያላትን ጥልቅ ፍቅር ወደ ጎን ወደ በጎ አድራጎት ቀየረችው። በልብ በሽታ የሚሰቃዩ ህጻናትን በመሰብሰብ የበጎ አድራጎት ማህበርን አቋቋመች። ገንዘቧን፣ ንብረቷን፣ ሙሉ ጊዜዋን ለእነዚህ ህጻናት በመስጠት እንደራሷ ልጅ በፍቅር አሳደገቻቸው። ጉዳዩ በስፋት በሚዲያ ባይወራለትም ምክንያቱም እሷ ስራዋ እንዲወራላት አትፈልግም። መሰረት መብራቴ የብዙ ሺህ ህጻናት ነፍስ ከሞት የታደገች ታላቅ እናት ናት። ታዲያ ብዙዎች አርቲስት መሰረት መቼ ነው የራስሽ ልጅ የምታቅፊው የሚል ጥያቄ በተደጋጋሚ ቢያነሱባትም አርቲስቷ በከፍተኛ የስነ ልቦና ስብራት ውስጥና ለዚህ ምላሽ አልነበራትም። አርቲስት መሰረት መብራቴ ወደ ትዳር ዓለም ለመግባት እጅጉን የቆየች ሲሆን የእጅጋየሁ ሽባባውና የሶፊያ